በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 28 በዚህች ቀን ኪራስ ከሚባል አገር ስሟ አክሮስያ የምትባል የመበለት ልጅ የከበረ ቀለሚንጦስ በሰማዕትነት ሞተ። ይህም የሆነ በገላትያ ነገሥት በአርአያኖስና በሉቅዮስ ዘመን ነው። ከታናሽነቱም የቤተ ክርስቲያንን ትምህርት ሥርዓቷንና ሕጓንም እናቱ አስተማረችው። ዕድሜውም 12 ዓመት ሲሆነው በጾምና በጸሎት መጋደል ጀመረ። አገልግሎትንም አበዛ። በእሳት የበሰለ ሥጋም ቢሆን አይበላም ነበረ። እንደ 3 ደቂቅ ጥሬ ባቄላ የሚመገብ ሆነ እንጂ። ዲቁናም ተሾመ። ጥበብንና ዕውቀትንም ጨመረለት። ወሬውም በንጉሡ ዲዮቅልጥያኖስ ዘንድ በተሰማ ጊዜ ወደ እርሱ አስቀርቦ ብዙ ሸነገለው። ለእርሱም ልጁ ያደርገው ዘንድ ቃል ገባለት። ትእዛዙንም ባልሰማ ጊዜ ታላቅ ስቃይን አሰቃየው። እግዚአብሔርም አጸናው፣ ያለ ጉዳትም በጤንነት አስነሳው። ከሃዲያንንም አሳፈራቸው። በዚያን ጊዜ የምስክርነቱ ተጋድሎ በዲዮቅልጥያኖስ እጅ 7 እስኪደርስ ድረስ 1 ተብሎ ተቆጠረለት። ማሰቃየቱንም በደከመ ጊዜ ዲዮቅልጥያኖስ ወደ ሮም ንጉሥ ላከው። እንዲህም ብሎ ጻፈ። ይህ መሰሪ ከቶ እንደርሱ ያለ መሰሪ አላየሁም። ለአማልክትም ይሰዋ ዘንድ ምናልባት ልቡን መመለስ ብትችል እነሆ ወደ አንተ ላኩት። ወደ ሮሜው ንጉሥ በደረሰ ጊዜ የወርቅ ልብሶችን አመጡለት። እርሱም ወደ ልብሶቹ አልተመለከተም። ንጉሡም በእርሱ ላይ ተቆጣ፣ ቁጣውንም አልፈራም። በዚያንም ጊዜ በመንኮራኩር ታላቅ ስቃይን አሰቃየው፣ ገረፈውም፣ ሕዋሳቱንም ቆራረጠው። እግዚአብሔርም እንደ ቀድሞው ያለ ጥፋት በጤንነት አስነሳው። ይህም ሁለተኛ ምስክር ነው። ማሰቃየቱንም በሰለቸ ጊዜ ወደ ኒቆምድያ ከተማ ወደ መክስሚያኖስ ላከው። በዚያም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞው በጤንነት አስነስቶት ጠላቶቹን ሁሉ አሳፈራቸው። ይህም 3ኛ ምስክርነት ነው። ከዚያ በኋላ ወዳደገበት ወደ ኪራስ ከተማ መለሱት። በዚያም አሰቃዩት። ጌታችንም በጤንነት ያለ ስቃይ አስነሳው። ይህም 4ኛ ምስክርነት ነው። ዳግመኛም ወደ መክስሚያኖስ መለሱት። በዚያም ቅዱስ ከልከላዎስንና ብዙ ሰማዕታትን አግኝቶ እርስ በርሳቸው ተጽናኑ። የከበረ ቀለሚንጦስንም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞው አዳነው። ይህም 5ኛ ምስክርነት ነው። ከዚያ በኋላ ወደ መኮንን ሉቅዮስ ወሰዱትና በዚያ አሰቃዩት። ጌታችንም አዳነው። ይህም 6ኛ ምስክርነት ነው። 7ኛው ምስክርነት ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡ። ሶፊያ የምትባል አማኒት ሴት መጥታ የቅዱሱን ሥጋ ወስዳ ገንዛ ቀበረችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አካውህ ሰማዕት። በዚህችም ቀን የከበረ መነኮስ አካውህ በሰማዕትነት ሞተ። ይህም ቅዱስ ፈዩም ከሚባል አገር ነው። በምንኩስናውም ታላቅ ተጋድሎን ሲጋደል ኖረ። ሰይጣንም ተገልጦ መጣበት። ቅዱስ አካውህም ሰይጣንን ይዞ በራሱ ጠጉር አሰረውና ሊቀጣው ጀመረ። ሰይጣንም ትለቀኝ ዘንድ በክርስቶስ መከራዎች አምልሃለሁ ብሎ ጮኸ። በዚያንም ጊዜ ሰደደው፣ እንደ ጢስም ተበተነ። ከዚያ በኋላ በስደት ወራት ወደ ከሃዲያን አደባባይ ሄደና እኔ ክርስቲያን ነኝ ብሎ ጮኸ። ከሃዲያንም ጽኑ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱ ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት 800 የሆኑ የቅዱስ አካውህ ማኅበር በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የከበረ አይሁዳዊ የማኸው ልጅ ዮሴፍ አረፈ። ይህም ቅዱስ እስራኤላዊ ነው። የአይሁድንም ሃይማኖት እየተማረ አደገ። መጻሕፍቶቻቸውንም ተማረ። በአንዲትም ዕለት እየተማሩ ሳለ የክርስቲያንን ልጆች አያቸው። ከእርሳቸው ጋር ትደምረው ዘንድ እናቱን ለመናት። በደመረችውም ጊዜ የቤተ ክርስቲያንን መጻሕፍት ሁሉ ተማረ። የክርስቶስ ሃይማኖት ፍቅርም በልቡ አደረ። ከዚያ በኋላ የቤተ ክርስቲያንን ሕግ ከሚወድና ከሚጠብቅ ከአንድ ክርስቲያናዊ ወጣት ጋር ተገናኘ። እርሱም በቁርባን ጊዜ ወደ ቤተ ክርስቲያን ወሰደው። ዮሴፍም ሥጋውንና ደሙን ተቀበለ። በማግስቱም አናጉስጢኖስና መዘምራን ከዮሴፍ ጋር ተሰበሰቡ። ልብሶቻቸውንም እንደ ድንኳንና እንደ መጋረጃ አምሳል በመስራት ከቤታቸውም ዳቦ አመጡ።
በጨዋታ መልክ ከውስጣቸው ሊቀ ጳጳሳት ኤጲስቆጶሳት ሾሙና የቁርባን ሥርዓት ሰሩ። ወደሚያስተምሯቸውም መምህር ቤት ሂደው ይበሉ ይጠጡ ነበረ። እንዲህም እያደረጉ ኖሩ። የዮሴፍም አባት በሰማ ጊዜ ቁጣን ተመልቶ ልጁን የግሪንጊት አሰረው። በውስጡ እሳትን የተመላ ጉድጓድ ወዳለበት ወህኒ ወስዶ ጨመረውና በላዩ የእቶኑን በር ዘጋበት። የእግዚአብሔር መልአክ እሳቱን አቀዘቀዘው። እናቱ ግን ልጇን ባጣችው ጊዜ በመጮህ አለቀሰች፣ የምታደርገውንም አጣች። ከ7 ቀኖች በኋላ የዮሴፍም ወሬ ወደ እሳት እንደተጨመረ ባልንጀሮቹ ሰምተው በመጮህ እያለቀሱ ስሙንም እየጠሩ መጡ። ዮሴፍም ከውስጡ እንዲህ ሲል መለሰላቸው። በጌታዬ ኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ እኔ በሕይወት አለሁና ወንድሞቼ አታልቅሱ። እርሷም ከእሳቱ በልብሷ ሸፍና አድናኛለችና። ይህንንም በሰሙ ጊዜ ለሊቀ ጳጳሳቱ ነገሩት። እርሱም ወዲያውኑ ተነሳ። ከካህናቱ ጋር ወንጌልን መስቀልንና ማኅጠንቶችን ይዘው ሄዱ። ወደ እቶኑም በደረሱ ጊዜ ጸሎትን አድርገው ዮሴፍን ከማሰሪያው ፈትተው አወጡት። አባቱ ማህውም በሰማ ጊዜ መጥቶ ከሊቀ ጳጳሳቱ እግር በታች ወድቆ በጌታችን ኢየሱስ ክርስቶስ ስም አመነ። የክርስትና ጥምቀትንም ያጠምቀው ዘንድ ለመነውና ከነ ቤተሰቦቹ ሁሉ ጋር አጠመቀው። ዮሴፍ ግን ከዋሻ ገብቶ በየ7 ቀን እየጾመና እየጸለየ በገድል ተጠምዶ 28 ዓመት ያህል ኖረ። ከዚያ በኋላ እረፍቱ እንደቀረበ ባወቀ ጊዜ የቅዱስ ጊዮርጊስ ወደ ሆነች ቤተ ክርስቲያን ውስጥ ገብቶ በቅድስት ድንግል ማርያም ስዕል ፊት ቆሞ ወደ ተወዳጁ ልጇ ትማልድለት ዘንድ ለመናት። ከስዕሉ ውስጥም እንዲህ አለችው፣ ዮሴፍ ሆይ በ3ኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ። በዚያችም ዕለት በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ጌታችን ተአምራትን በማድረግ 7 እንጀራና ጥቂት ዓሣ ቆራርሶ አበርክቶ ብዙ ሰዎችን አጠገበ። ይቅርታውና ቸርነቱ ከእኛ ጋር ይኑር። ዳግመኛም የአባቶቻችን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ደግሞም የ3 ደቂቅና የታቤላ በረከታቸውም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። ጥር 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቀለሚንጦስ ሰማዕት፣ ስለ ሃይማኖት 7 ጊዜ ሙቶ የተነሳ 7 አክሊል የወረደለት። 800 ሰማዕታት። ቅዱስ ዮሴፍ አረጋዊ የእመቤታችን ወዳጅ። ቅድስት ሳቤላ። ወርሃዊ በዓላት አባቶቻችን አብርሃም ይስሐቅና ያዕቆብ። ቅዱስ ቴዎድሮስ ሮማዊ። ቅዱስ እንድራኒቆስና አትናስያ። ቅድስት ዓመተ ክርስቶስ። ጌታ ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ፣ በመንገድም እንዳይዝሉ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱም ይህንን ያህል ሕዝብ የሚያጠግብ ይህንን ያህል እንጀራ በምድረ በዳ ከወዴት እናገኛለን አሉት። ጌታ ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም 7 ጥቂትም ትንሽ ዓሣ አሉት። ሕዝቡም በምድር ላይ እንዲቀመጡ አዘዘ። 7ቱንም እንጀራ ዓሣውንም ይዞ አመሰገነ። ቆርሶም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ ሁሉም በሉና ጠገቡ። የተረፈውንም ቁርስራሽ 7 ቅርጫት ሙሉ አነሱ። የበሉትም ከሴቶችና ከልጆች በቀር 4000 ወንዶች ነበሩ። የማቴዎስ ወንጌል ምዕራፍ 15 ዘአቅረብኩ ማሕሌተ አዘኪረየ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተረፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።